ብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ ማኒፌስቶንና የምርጫ ምልክቱን በአዲስ አበባ ከተማ ደረጃ አስተዋውቋል። ምርጫ ለአንድ ሀገር ዲሞክራሲያዊ ስርዓት ግንባታ መሰረታዊ ጉዳይ መሆኑን የተናገሩት የፓርቲው የስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምርጫ የህዝብ ሉዓላዊ የስልጣን ባለቤትነት የሚገለጽበትና ህዝብ በድምጹ የሚመራውን መንግስት የሚያቋቁምበት እንደመሆኑ ምርጫውን በፍትሃዊነትና በብቃት ማካሄድ እንዲሁም ገለልተኛና አካታች ሆኖ እንዲካሄድ ማስቻል ለሀገር ብልጽግና ወሳኝ ነው ብለዋል። ኢትዮጵያ ስለ ዲሞክራሲያዊ የስልጣን ሽግግር ሀገር በቀል ዕውቀት የነበራት ቢሆንም ላለፉት በርካታ ዓመታት በሚያስቆጭ መልኩ ስልጣንን በኃይልና በጦርነት የመያዝ ሁኔታ ተንሰራፍቶ ከዓለም ወደ ኋላ እንድንቀር ሆነናል ያሉት ከንቲባዋ ይህንን የቁጭት ታሪክ ለመቀየር በትጋት በመሰራቱ በስድስተኛው ጠቅላላ ምርጫ የተሻለ ልምምድ መታየቱን ተናግረዋል። በ2013 ከዛም በፊት በነበሩ ምርጫዎች የኢትዮጵያ ህዝብ ተሳትፏል። የ2013 ምርጫ ግን የኢትዮጵያ ህዝብ በተለይም የከተማችን የአዲስ አበባ ህዝብ በድምጼ ነው መንግስትን የምመሰርተው ስልጣኑ የኔ ነው የሚል እምነት ለመጀመሪያ ጊዜ ከልቡ አሳድሮ ዝናብ ሳይል ቀን ፀሐይ ሳይል ሌሊት ሳይል ቆሞ በድምጹ መንግስት መመስረት ችሏል። ይሄ አንዱ የምንኮራበት ትልቅ ጅማሮ ህዝብም በራሱ በመተማመን በትክክልም ደግሞ ሉዓላዊ ስልጣን ባለቤት ነኝ ብሎ በማመን መፈጸም መቻሉ አንድ ትልቅ መሰረት አድርገን መውሰድ እንችላለን። በዚህ ላይ በሚገባ መሰረቱን መገንባት ስለሚገባን በምርጫ 2013 ወይም ደግሞ በስድስተኛው ዙር ምርጫ የገባነውን ቃል ያለምንም መታከት ያለምንም መድከም በብዙ ፈተናዎች ውስጥ ሆነን ስንፈጽም ቆይተናል። ይህንንም በማድረጋችን እጅግ በጣም ደስ ይለናል። ብልጽግና ፓርቲ በስድስተኛው ጠቅላላ ምርጫ ለህዝብ የገባውን ቃል በትጋት እንደፈጸመ ሁሉም በሰባተኛው ጠቅላላ ምርጫ ካሸነፈም ህዝብን ባሳተፈ መልኩ የኢትዮጵያን ብልጽግና እውን ለማድረግ እንደሚሰራ ነው ከንቲባ አዳነች አቤቤ የተናገሩት። በዚህ ዓመት በ2018 በሰባተኛው ዙር ምርጫ ለህዝባችን ቃል የምንገባው ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። ዛሬም የምርጫ ምልክታችንን የስንዴ ነዶ አርገን ስናቀርብ ስንዴ የመደመር ምልክት ነው። የስንዴ ነዶ እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው። ፓርቲው ቃሉን ጠብቆ ሀገርን ሲገነባ የህዝብ ትብብር አልተለየውም ነበር ያሉት ከንቲባዋ አሁንም ህዝብን ይዘን ሀገርን ተምሳሌት የማድረግ ጉዟችንን እንቀጥላለን ሲሉም ተናግረዋል። ኢትዮጵያ የምትገነባው በኢትዮጵያውያን በተባበረ ክንድ ነው። ብልጽግናን የምናረጋግጠው በሁላችንም ከሁላችንም ለሁላችንም ነው። የኢትዮጵያ መበልጸግ የሚጎዳው ኢትዮጵያዊ የለም፣ ሊኖርም አይችልም። ኢትዮጵያን የተምሳሌት ሀገር እናደርጋታለን፣ ወደ ተምሳሌት እናሸጋግራታለን ስንልም ኢትዮጵያን እናበለጽጋታለን። መዳረሻችን ብልጽግና ነው። ይሄ የስንዴ ነዶ የመደመር ምልክት ነው፣ የአንድነት ምልክት ነው፣ የሉዓላዊነትም መገለጫ ነው። ስለዚህ ሁላችንም የብልጽግና አመራሮች ትላንትና ስንመረጥ በብዙ መንገድ ለህዝባችን የገባነውን ቃል ፈጽመናል። በሱ ለመኩራራት አይደለም፣ ግዴታችን ነው፣ ኃላፊነታችን ነው፣ የተወጣ ነው። ግን የበለጠ ለመስራት የሚያስችል ስንቅ ይዘናል፣ ልምድ አግኝተናል።
ብዙ ፈተናዎችን አልፈናል፣ ተሻግረናል። በዚህ ውስጥ ብቻችንን አልሰራንም። ህዝብን አስተባብረናል። ህዝብ ተባብሮናል፣ አብሮን ቆሟል። ዛሬም እንሰራለን ስንል አንዱ መተማመኛችን የህዝባችን በቅንነት፣ በአንድነት፣ በትጋት ከኛ ጋር መቆም ነው። ኢትዮጵያን ወደ ተምሳሌት ሀገርነት የማሻገር ተግባር ትናንትን በማከምና ነገን በመተለም እንደሚከናወንም ነው ከንቲባ አዳነች አቤቤ የገለጹት። ኢትዮጵያን ወደ ብልጽግና ተምሳሌት ሀገር ማሻገር፣ ትናንትን ማከም፣ ነገን መተለም፣ ከውሃ እስከ ውሃ መሄድ፣ መሸጋገር፣ በዲጂታል ኢትዮጵያ ነገን መገንባት፣ በምግብ ሉዓላዊነት ተምሳሌት ሀገር መሆን፣ ኢትዮጵያን ሁሉ ያስተሳሰረች ኢትዮጵያ፣ የበለጸገች ኢትዮጵያን እንገነባለን። አዲስ አበባን የብልጽግና ተምሳሌት እናደርጋለን። ዘላቂ ሰላም በመላው ኢትዮጵያ እንዲሰፍን ተግተን እንሰራለን። ብልጽግና ቃሉን ይጠብቃል። ብልጽግና ቃሉን ይፈጽማል። ብልጽግና ከህዝብ ጋራ ተቀራርቦ ህዝብን ይዞ ህዝቡን ጉልበት አድርጎ ህዝቡን የሉዓላዊ ስልጣን ባለቤት በማድረግ በኩል በሐቀኝነት ቃሉን ለመተግበር ቃል ይገባል። ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል ነው የምርጫ ማኒፌስቶንና ምልክቱን እያስተዋወቀ የሚገኘው።